ቀጥሎ ንጉስ እየጠበቀ ስለሆነ እግዚአብሔር እንዲያሉትን ያግዛል። አንተ የምታደርጋቸውን እነዚህ ምልክቶች ከሰማይ ካልተላከ በቀር ማንም ሊያረጋቸው አይችልም። እንደገና ወደ እናት ሆድ ውስጥ ተገብቶ እንደገና ፕሮሰስ ተደርጎ አንተ የእስራኤል ንጉስ ነህ፣ የእግዚአብሔርም ልጅ ነህ አሉ። በጣም ከባድ ስቴትመንት ነው። ባይዘው እና ዮሐንስ ኢየሱስ ይመጣ ዝም ብሎ እየጠበቀ ነው። እሱንም ተረኛ አለው። መጣ ኢየሱስ ዋው ተጠፊቱ ቆ ሊያጠምቀው ሲል ሰማይ ተከፈተ። አብ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። በቃ ዮሐንስ አገልግሎ ሊጨርስ ለሱ ነው የመጣው። ዮሐንስ ሊያጠምቀው ሲል ሰማይ ተከፍቶ አብ ባይዘው አሁን ኦኬ ለኛው ነብይ ሊልክ ይችላል። ለኢየሱስ ነብይ የላክም። ላይቭ ነው ያወራው። ቀጥታ እንደዚህ አብ አልቻለም። የልጁ ጥምቀት ነው። ቀጥታ ሲያወራ ህዝቡ ነጎድጓድ። ዮሐንስስ ሰማው። አላጠምቅም አንተን ብዬ ነው የመጣሁት። የንስሐ ጥምቀት ነው መጣም። ጌታ ኢየሱስ ተጋለውና ጽድቅን ሁሉ ፈጽም ዘንድ ይገባናል አጥምቀኛል። ለምን አሉ? ያለ ጊዜ ገልጠ መከራ እንዳታመጣብኝ አሁን። ምክንያቱም ዮሐንስ ቀድሞ ከመሰከረ ፈሪሳውያን ይገሉታል። ቀድሞ ያለ ጊዜው እንዳይገልጦ እኮ ነው። ከዛ ተጠመቀ። ከዛ ኢየሱስ ወጥቶ ሲሄድ አይቻለው እመሰክራለሁ የእግዚአብሔር በግ አለ። በማግስቱ የሚቀጥለው ቀን ዮሐንስ ኦልሬዲ ያገለገለ አገልግሎ አላቆመም። ያገለገለ ኢየሱስ ተጠምቆ በማግስቱ ማለት በጣም እኮ ከባድ ቀን ሆነ። የጥምቀት እያለፈ ዮሐንስ አየ ከሁለት ደቀ መዛሙርቶች ጋር ከእንድሪያስና ያ ስሙ ያልተጠቀሰው ሰውዬ ከሁለቱ ጋር እንዲያየው የእግዚአብሔር በግ ሲል ሁለቱ ምን አልክ ዮሐንስ አሉት። የእግዚአብሔር በግ ሲተውት ዮሐንስ ተከተሉት። ኢየሱስን ኳላ ኢየሱስ ቶሎ ሲሄድ ኳላ ይከተሉታል። ዞሮ አያቸው። ምን ፈልጋችሁ ነው? ቃል በቃል ለሱ ነው። ቃል በቃል ባይዞ ጎሽ ተከተላችሁ አይደለም ያላችሁ ወራለ ምን ፈልጋችሁ ነው የምትከተሉኝ ሲል ረቢ አሁን እሱ የእግዚአብሔር በግ ነው ያለው። እነሱ መምህር ለምን መሰለ መምህር ያሉት ከዚህ በኋላ ካንተ እግር ስር ነው የምንቀመጠው አሉ። ረቢ ሆይ አሉትና እንከተልህ አይደለም ያሉት። ወዴት ትኖራለህ? እንኑር። የእግዚአብሔር በግ በአካል አግኝተን አብረን እንኑር። ወዴት ትኖራለህ? እኔ አሁን ትንሽ ዝንባሌ ነገር ሲታይ እኮ በጣም ጥሩ ነገር አለ በርታ ነው ይባላል። ጌታ ኢየሱስ ምን ፈልጋ ማጣሪያ እኮ ነው። እንደዚህ የተጠራን ሌላ ሰው ማቀው ኤልያስ ኤልሳን የጠራበት እዚህ ላይ ኤልያስ እያለፈ እያለ እግዚአብሔር ተናግሮት እኮ ነው። ምትክ እሱ ነው ኤልሳ ነው ትቀበዋለህ አለው። እሺ አለው። ኤልያስ አጠራር አይችልም። ከተማ ስለማይኖር እሱ ፈፋ ውስጥ ምናምን ነው የሚያድረው። ምግብም ሲርበው ቴካዌ ቁራ ነው የሚያመጣለት። ብዙ ከሰው ጋር አልኖርም እና አጠራር አያውቅምና ዝም ብዬ እሄዳለሁ ከተሰማው ይምጣ ብሎ ዝም ብሎ ሲያልፍ ኤልሳ እያረሰ ነው በሁለት ጥማድ። ከዛ በመጎነጽ ፊት ነካ አድርጎት አለፈ። ሮጦ መጣና ጌታዬ አለ። አቤት አለ። አንዴ ጥማድ በሬዎችን አርጄ ቤተሰቤን ተሰናብቼ ልምጣ ልከተልህ ይለው። ኤልያስ ምንድነው ያለው? ከኔ ጋር ምን አለ አለው። አለመምጣት ትችላለህ ሲለው ለምኖ እንደው እባክህ አስቆመው። ተከተለው። ኢየሱስ እነ እንድሪያስና ዮሐንስ ነው ሞስት ፕሮባብሊ የሚሆነው ዮሐንስ ነው። ካንተ ጋር መኖር እንፈልጋለን መኖር ይሄት ነው ሲሉት ኑሽ እዩ ይዟቸው ሄደና አብረውት ዋሉ። እስከ ቀኑ 10 ሰዓት ቁጭ ብለው አስተማራቸው። የመጀመሪያ ተማሪዎቹ ነው። ከአፉ ሲሰሙ ከዛ ዮሐንስ ጋር ተመልሰው ሄዱ የሚል ጥቅስ የለም። ኢየሱስ የነካው ሰው ሄዶ ሌላ ሰው ይዞ ኢየሱስ ጋር ነው የሚመጣ። እንድሪያስ እቺን ጉዳይ ለኔ ብቻ አትነግረኝም አለው። አንድ ወንድም አለኝ አለው። ቸኮል ይላል። የጴጥሮስ ወንድም ነው። ጴጥሮስን ወደ ጌታ ያመጣው እሱ ነው። ወደ ጌታ ማምጣት ያደል ሄደ አለ። ታንብብላችሁ በጣም አስገራሚ መስካሪ በእውነት ወደ ኢየሱስ ሰውን ማምጣት አለባችሁ። ቁጥር 41 እንድሪያስም በመጀመሪያ ያደረገው ወንድሙን ስምዖንን ፈልጎ መሲሁን አገኘነው ብሎ መንገር ነው። ክብር ለኢየሱስ ይሁን። ባይዘዌ ምንም መጽሐፍ ላይ ያሉ ቃላት በእውቀት የገቡ ቃላት ናቸው። ራንደምሊ የተገኘው ቃል አይደለም የገባው። ፈልጎ የሚለው ቃል አብረው ላይሆኑ ይችላሉ ማለት ነው። ዞሮ ፈልጎ አገኘው። እሺ ሲለው መሲሁን አገኘ ነው። እንዲህ በቀልድ ነው እንዲህ መሲሁ የሚባለው? ለአንድ አይሁዳዊ እኮ መሲህ ማለት እኮ ከዘፍጥረት 3:15 ጀምሮ እስካሁን ድረስ 6000 ዓመታት በመጽሐፍ ቅዱስ ደግሞ 1440 ዓመት ሲጻፍለት የከረመውን አገኘሁት ማለት እኮ ነው። እግዚአብሔር ከሰማይ እኛን ለማዳን ቀብቶ የላከውን መሲሁን አገኘ ነው ሲለው ጴጥሮስ በኋላ ፍሮንት ላይ የሚመጣው ሰው መጣ። ኢየሱስ ከእንድሪያስ ጋር እኔ ጴጥሮስን በአካል ባቀው ብያሰብ ችኩል መጣ ሮም አይደል ጴጥሮስ መጣ። እዚህ ቀን ሮም አደባባይ ተዘቅዝቆ እስከተሰቀለበት ቀን ድረስ በቃ መጣ ሰው የምሩን ነው የመጣው። ያው መሀል ላይ ግን ባክ ማድረግ አንለውም። እሱ ፍርሃት አንዳንድ አለማመኖች ሲመጣ ሰው ነው ያመጣው። ወደኋላ ሲመለስ አንድ 4 ሰው ይዞ ነው የሚመለሰው። አንዴ ሲመለስ አይታችኋል። በቃ የሚነሳ አልመሰለኝም እንሂድ ብሎ ይዟቸው ሄደ ነው የሚል አንድ 4 አሳጥማጅ። ክብር ለኢየሱስ ይሁን። እንድሪያስ ጴጥሮስን አመጣው። ከዛ ደግሞ ፊልጶስ ደግሞ ናትናኤልን ይዞ ፊልጶስ ናትናኤልን አገኘው። እንደዚህ ያለው አላልሰው አይደለም። ናትናኤል ከበለስ ዛፍ በታች ተቀምጠሃል ማለት ምን ማለት መሰላችሁ? የዛ ዘመን የነበሩ የህግ መምህራን እንደዛ ከዛፍ ጥላ ስር ተቀምጠው ነው ህጉን የሚያጠኑት። ህግ የሚጠናበት ቦታ ነው ባይዘው ኢየሱስ ሜንሽን ያደረገው። ዝም ብሎ ጥላ ስር ቁጭ ብለ እያረፍክ ነው ማለት ሳይሆን ህግ አመሳካሪ ነው ማለት ነው ሰውየው። እና ሄደና ዝም ብሎም አይደለም የመሰከረ መሲህ አገኘን አይደለም ያለው። የመጽሐፍ አዋቂ አይነት ነው ይሄኛው። ናትናኤል በኋላ ላይ አይ ቲንክ በርቶሎሜዎስ የሆነው መሰለኝ። በኋላ ላይ ከተከታዮች መካከል በርቶሎሜዎስ የሆነው እሱ
እሱ ነው። እና መጣና ፊልጶስ እንደዚህ አለው፣ ዛሬ ሄደን አብረን የዋልነው አንድ ሰው ሙሴ በሕግ ደግሞ ነቢያትም ስለ እርሱ የጻፉለትን ማንን ነው የሚለው? የዮሴፍን ልጅ የናዝሬቱን ኢየሱስን አገኘ። አሁን የናዝሬቱ ኢየሱስን አገኘ ነው አልበቃውም፣ አይመጣለትም። አሺ ብሎ ሰውየው እጁ ላይ ጥቅልል ይዟል። የሙሴ ጥቅልል አለ እጁ ላይ። ሙሴ በሕግ አለው እዛ አለው ነቢያት የጻፉለትን አንተ ቁጭ ብለህ ነው ስታነብ የምትውለው። ያንተ የምታነባቸው መጽሐፍት መደምደሚያውን ማን ነው አለው? የዮሴፍ ልጅ የናዝሬቱን ኢየሱስን አግኝተነዋል ሲለው፣ ይሄ ሲዋዛ ነው እንዴ? ከናዝሬት መልካም ነገር ይወጣል እንዴ? ከሕግ መጽሐፍትም ከነቢያትም ሳመሳክር ከናዝሬት መልካም ነገር ይወጣልን አለ። ባይዘው ወጥቶ ያውቃል። አሁን እኛ ብዙ ጊዜ ኢየሱስ ጋር መተን ይወጣልን ብለን ዮናስ ነብዩ ዮናስ የብሉይ ኪዳኑ ነብዩ ዮናስ አሁን ኢየሱስ ከመጣ በኋላ የናዝሬት ተባለ እንጂ ከዛ በፊት ዮናስ የተነሳው እዚህ አካባቢ ነው። ባይዘው አንድም የብሉይ ኪዳን ነብይ አለ ስሙን ቀጥታ ማላስታውሰው የተነሱት ከዚህ ነው። ባይዘው ኢየሱስን ላለመቀበል የሕግ መምህራን የሄዱት ርቀት ነው ባይዘው እንጂ ሰው ስላልተነሳ አይደለም። እንደነ ነብዩ ዮናስ አይነት ታላላቅ ሰዎች ለዛ ነው ጌታ ኢየሱስ ሜንሽን አድርጎታል። ከነብዩ ከዮናስ ምልክት በቀር ለዚህ ትውልድ አይሰጠው ብሎ አልኩ ኢየሱስ። ከነብዩ ከዮናስ ምልክት በቀር ለዚህ ትውልድ አይሰጠውም። ግን ይኸውላችሁ ርቀት ነው የሚሄዱት ርቀት ላለመቀበል ስታስበው አንተ እዚህ ቤተልሔም እያለ ትልልቅ የሕግ መምህራን ያሉባቸው እነ ኢየሩሳሌም እያሉ ሌሎች የገሊላ ከተሞች እያሉ ከናዝሬት መልካም ነገር ሊወጣ ይችላልን ሲለው ምንድን ነው ያለው? ሊያስረዳ አልሞከርም። አይችለውም። የሕግ አዋቂ ነው። ናና ያለው ናኒድና ናና ያለው። ከዛ ናትናኤል መጣ ከፊልጶስ ጋር ወክ እያደረጉ ሲመጡ ጌታ ኢየሱስ አየው። ክፋት የሌለበት ንጹሕ እስራኤላዊ። አሁን ኢየሱስ ክርስቶስን ላለመቀበል ሳይሆን እውነትን ለማወቅ ነው ይህን ሁሉ ነገር የሚያደርግ ይህ ልጅ። ስለዚህ ሞቲቭ ኢንቴንሽን ንጹሕ ነው አለ። ክፋት የለብም፣ ዲሴትፉል አይደለህም፣ ንጹሕ እስራኤላዊ ነው ሲል ናትናኤልስ አይ ቲንክ እኔ በፊልጶስ ስብከት ትንሽ ተሸርሽሯል። እንደዚህ ያለው ቴስቲሞኒ በጣም ከባድ ነው። ናትናኤል የእግዚአብሔር ልጅ የእስራኤልም ንጉሥ ነህ፣ በአንድ ንግግር እንከን ክፋት የሌለብህ ንጹሕ እስራኤላዊ ሲለው አገኘው። ታውቃለህ ኢየሱስ በእውቀት ቃል ትንቢት አይደለም ባይዘው ይሄ የእውቀት ቃል ያችን የሳማርያዊቷን ሴት ኢየሱስ ሕይወቷን ክሮስ ያደረገበት መንገድ ነው። የእውቀት ቃል እንደዚህ ፕሮፌሲ እኮ አይደለም። እንደውም ለጴጥሮስ ነው ትንቢት የነገረው። ምናልባት አሁን ጊዜው ስላልሆነ ወደ ላይ ስለሆነ አልተናገርኩትም እንጂ ሲያገኘው ስምዖን አለው። አቤት ጴጥሮስ ትባላለህ። አሁን ትንቢት ነው። የመጀመሪያ ያገኘው ቀን ስምዖን ነው። በኋላ ክርስቶስ ያው እግዚአብሔር ልጅ ነህ ሲል ጴጥሮስ ተባለ። ትንቢት ነው። ወደፊት ጴጥሮስ ብዬ አወጣልሃለሁ ስምህን ሸምበቆ ሆይ አለው። አቤት አለት ትባላለህ ወደፊት ሸምበቆ አለት ትሆናለች። ይሄኛውንስ የእውቀት ቃል ገለጠ። ክፋት የሌለበት ንጹሕ እስራኤላዊ አንተ መሲህ ተብሎ ነው የመጣ አንተ የእግዚአብሔር ልጅ ቀጥሎስ የእስራኤል ንጉሥ ነህ፣ የምንጠብቀው አንተን ነው ሲለው ጌታ ኢየሱስ ክርስቶስ እንደዚህ ያለው ይህንን ብቻ ስለተናገርኩ አመንክን? በዚች በጥቂት የእውቀት ቃል ልብህ ተሸረሸረ አመንከኝ አለው። ገና ከዚህ የሚበልጥ ታያለህ እና ተከተለኛ። የመጀመሪያ ቀን ልቡ ትርክክ ብሎ ፈሰሰ ኢየሱስ እግር ስር አለው። አመንክ እንደዚህ ስል አለው። ብዙ ሰው ብዙ ተነግሮት አያምንማ። ይሄስ እየጠበቀ ስለሆነ እግዚአብሔር እንዲህ ያሉትን ያግዛል። ለምሳሌ እዚህ ዮሐንስ ወንጌል ምዕራፍ 3 ላይ አንድ የሕግ መምህር አለ። ማታ የሚመጣ አሉ። እኛም ሀገር ማታ ጨለማን ተገናንገው ወንጌል የሚሰሙ በብርሃን መውጣት አልፈለገም። ሰውየው ሲጀመር የአይሁድ ሸንጎ አባል ነው። ኒቆዲሞስ ትዝ ይላቸዋል። በጣም ኤሊኮንት ነው፣ ሕግ አዋቂ ነው፣ አስተማሪ ነው። ግን በንጹህ ልብ ስለሚፈልግ አገዘው። ኢየሱስ አገዘው። በንጹህ ልብ ነው ሰውየው። ኢየሱስን ማታ መጥቶ እንደዚህ ያለው አጠገቡ ቁጭ ብሎ መምህር አለው። በጨለማ ነው የመጣው። በዚህ ሰው እንዳያየው ፊቱን ተከናንበው አይደል? ፊቱን ተከናንበው ፎቶ ውስጥ እንዳይገባ እንዳይታይ በጣም ተጠንቅቆ ቀሳለና ማታ መጥቶ ግን ልቡ ንጹህ ነው። ራሱን የሰወረው መከራ እንዳይመጣበት ፈርቶ ቢሆንም ግን እውነት ከሆነ ግን ማወቅ ፈልጓልና ኢየሱስ የሚያደርገውን ነገር ተከታትሎ አይቷል። አንተ የምታደርጋቸውን እነዚህ ምልክቶች ከሰማይ ካልተላከ በቀር ማንም ሊያደርጋቸው አይችልም አለው። መጀመሪያ ሲጀምር አንተ ከእግዚአብሔር ዘንድ የተላክ እንደሆንክ አውቃለሁ አለና ወደ እግዚአብሔር መንግስት እንድንገባ ምን ያደርግ ሲለው ጌታስ ምንድን ነው ያለው? ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ሲለው ኒቆዲሞስ ውጩን እየዞርኩኝ ዳርዳርህን ሳይ በጣም አስገርመኝ ነበር። ምን አይነት ነገር ነው የምታወራው? ወደ እናቱ ሆድ እንደገና ገብቶ ሰው ድጋሚ ይወለዳል የምትለው? እኔ ሽማግሌ ነኝ፣ እንዴት አድርጌ ነው ገብቼ መውጣው አለ። ፍጥረታዊ ሰው እውነቱን አሁን እንግዲህ አሁን እኛ እኮ በዚህ 2000 ዓመት ተሰብከን ነው በዚህ ያወቅነው። እሱስ የመጀመሪያ የሰማው እሱ ነው። በዚህ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እንደገና ወደ እናት ሆድ ውስጥ ተገብቶ እንደገና ፕሮሰስ ተደርጎ ሪኢንካርኔት ነው የምናደርገው ሲል ጌታስ ምን መሰለህ አይደለም ያለ አንተ የሕግ መምህር ብዙ ነገር አውቃለሁ እያለ እንዴት ይነት አስባችሁታል? አሁን የሕግ መምህር ነኝ ብሎ ራሱን እዛ ላይ ያስቀመጠን ሰው ቁጭ አደረገ። እንዴት ይነት ታውቅም? በል ቁጭ በላል አስረድቶት ሄደ። ሰውየውስ እስከ መጨረሻ የኢየሱስ ተከታይ ነበር። መጨረሻ ላይ ሸንጎ መሃል ገብቶ ስለ ኢየሱስ የሚከራከረው አንዱ እሱ ነው። ሌላው የአርማትያስ ዮሴፍ ከሸንጎ መካከል ገንጥሎ ወጣው። በንጹህ ልብ ግን ይፈልገው ስለነበር ጌታ ኢየሱስ ክርስቶስ እውነትን ነገረው፣ አገዘው፣ ወደ ብርሃን አመጣ። ይህም ወጣት ልክ እንደዛ ሕግ አዋቂ ነው፣ ያነባል። ሚስጥር ነገር ሲነግረው እንከን የሌለብህ ክፋትም አታውቅ ንጹህ እስራኤላዊ ነህ ሲል አንተ የእስራኤል ንጉሥ ነህ የእግዚአብሔርም ልጅ ነህ አለው። በጣም ከባድ ስቴትመንት ነው። ባይዘው የእስራኤል ንጉሥ ነህ የሚለው መሲህ ነህ የሚል ነው ተተክቶ የሚገባው ቃል። ትክክለኛ እናንተ የምታነቡት ከሆነ ኦሪጂናሊ ማኑስክሪፕቱ
ላይ ክርስቶስ የሚለውን ከዚህ ጋር አንድ ላይ ነው የሚሰፋው። ኩሪዮስ ከሚለው የእስራኤል ንጉሥ ነው የሚለው መሲያችን ነህ አለው። እምንጠብቅ አዳኛችን አንተ ነህ። ቀጥሎ የእግዚአብሔር ልጅ ነህ አለ። አይሁዳዊ ብሎም ሕግ አዋቂ ማንንም የእግዚአብሔር ልጅ ብሎ አይጠራም። የእግዚአብሔር ልጅ ኢየሱስ የተገደለው ለምንድን ነው? የእግዚአብሔር ልጅ ነኝ ብሎ እኮ ነው የገደሉት። ራሱን ከእግዚአብሔር ጋር እኩል አረገ ነው ባይዘወይስ ትርጉሙ። የእግዚአብሔር ልጅ ነህ ማለት አምላክ ነህ ነው ትርጉሙ። እኛ መሃል ስጋ ለብሰ አድረህ ነው እንጂ መለኮት ነህ አለው። እድሜያችንን ሁሉ በክርስትና እምነት ላይ ጠልቀን ብንገባ የመጨረሻ እውቀታችን ይሄ ነው። ኢየሱስን የእግዚአብሔር ልጅ ከሚለው እውቀት የዘለለ ሌላ እውቀት አይመጣም። የእግዚአብሔር ልጅ ነው የሚለውም ግን በጣም በጥልቀትና በስፋት እናጠናለን። ሳንጨርሰው እድሜያችን ያልቃል። ፓኬጁ ግን ይሄ ነው። የምትጠበቀው መሲህ ክርስቶስ ማለት ነው አንተ ነህ። ቀጥሎ ከሰማይ የወረድክ በመለኮትነት ላይ ሰውነትን የደረብክ ደግሞ የእግዚአብሔር ልጅ አንተ ነህ። አምላክ ሰው ሆነ መሃላችን መታሃል። በመስቀል ላይ ሞተ ታድነናለህ። ከዚህ ውጭ ክርስትና አለን? ይሄ ነው በቃ። ጌታ ኢየሱስ ክርስቶስ እንደዚህ ያለው በል ይሄንን የሚያክል ግዙፍ እውነት በዚች ጥቂት የእውቀት ቃል አገኘህ አለው። ተከተለኝ። ብዙ የሚበልጥ ነገር። ከዛ ለተሰበሰቡት ሁሉ እንደዚህ ያላቸው። የተሰበሰቡት የሚለው አሁን እኛ የሚመስለን ይህን የሚያክል ጉባኤ ነው። 6 ናቸው መሰለኝ። ለተሰበሰቡት ሁሉ የሚለው 6 ናቸው። እንድሪያስ አለ፣ ጴጥሮስ አለ፣ ፊልጶስ አለ፣ ዮሐንስ አለ፣ ናትናኤል 5 ከጌታ ጋር 6 ለተሰበሰቡት ሁሉ። በኋላ ባይዘው አንዱ ብቻውን በ7 ደቂቃ ሰብከ 3000 የሚያመጣው ሁሉ ቢባል ያዋጣል። የከተማ ኩሌታ የሚከተላቸው እነዚህ ነው። ባይዘው ሁሉ አለ ኢየሱስ ለተሰበሰቡት ሁሉ የእግዚአብሔር መላእክት በሰው ልጅ ላይ ወደ ሰማይ ሲወጡና ሲወርዱ ታያላችሁ። ይህችን ራእይ ዘፍጥረት 28 ላይ ያያት ሰዋል። ያዕቆብ የሚባል የይስሐቅ ልጅ ትዝ ይላቸዋል። ኤሳው አሳዶት ከአባቱ ከይስሐቅ ቤት ወጥቶ ወደ እናቱ ወንድም ወደ ላባ ቤት ሲሄድ መሸበት መንገድ ላይ እና ምድረ በዳ ላይ ድንጋይ ተንተርሶ ጋደም ሲል ሌሊት በራእይ መሰላል ከመሬት እስከ ሰማይ ተዘርግቶ የመሰላሉ ጫፍ ላይ እግዚአብሔር ይዞት ከመሬት ወደ ሰማይ የእግዚአብሔር መላእክት ሲወጡና ሲወርዱ በሕልም አይቷል። ጌታ ኢየሱስ ክርስቶስ ምን አለ? የእግዚአብሔር መላእክት በሰው ልጅ ላይ ወደ ሰማይ ሲወጡና ሲወርዱ የምታዩበት ጊዜ አለ። እኔ ነኝ መሰላሉ። ሰማይና ምድርን የማገናኘው በመስቀል በኩል መሰላል እሰራና እናንተ ወደ ሰማይ። እስቲ አሜን በሉ። ክሮስ የመስቀል ሞቱ እኔ ያዕቆብ በሰው ሲወጡ ሲወርዱ አየልና አሁን ያዕቆብ አይቲክ ጸልዩ ይህ ስፍራ የእግዚአብሔር ቤት ነው ብሎ አይደል ዘይት አፈሰሰና የአምላኩን የእግዚአብሔርን ስም ጠራ ይላል። ከዛ የእግዚአብሔር ቤት ብሎ ስሙ ማነው? ቤቴል ነው ያለው። የእግዚአብሔር ቤት ብሎ ሄደ። አይ ቲንክ ያዕቆብ በዮሐንስ 1 መሰረት ያለውን ሙሉ በሙሉ ላይረዳ ይችላል። ግን ይሄ ነገር ግን የእግዚአብሔር ቤት ነው። መላእክት ሲወጡና ሲወርዱ አየው። በጣም አስገራሚ ነገር ነው። ይሄ ነገር እግዚአብሔር ቤት ነው ብሎ ሄደ። ጌታ ኢየሱስ መጣ። እኔ ነኝ መሰላሉ አለ። የዘላለም ሞት ተሰብሮ ሰማይና ምድር የሚታረቁበት አገናኝ ብሪጅ በዘላለም ጥፋት ውስጥ በተወሰነ ሰውና በዘላለም ጽድቅ በሚኖር በእግዚአብሔር መካከል መሀል ላይ ነው ያለዋል። ሰማይና ምድርን አገናኛቸዋል። እግዚአብሔር የሰው ልጆችን ብቻ ሳይሆን የወደቀውን ዓለም ከራሱ ጋር ያስታረቀው በልጁ በክርስቶስ ኢየሱስ በኩል ነው። መጽሐፍ ሲናገር በእርሱ በኩል ዓለሙን ከራሱ ጋር አስታረቀ፣ ሪኮንሳይል አረጋ። ዓለሙ እዛ ውስጥ እኛ ለዘላለም የእግዚአብሔር ልጆች ሆነ ታረቀን። መሰላል እግዚአብሔር አብ ዘርግቶ ኑጡ። መሰላሉ ጫፍ ላይ የያዘው መሰላሉን አብ ነው። ኑ አለ። አብ ወደ ምድር አልመጣም። እሱ ሰማይን ያለው ማንን የላከው? ኢየሱስን የላከው ብሪጃችንን። ከዛ በመሰላሉ በኩል ኑጡ ጠርቶናል። አሁን መውጣት አለመውጣት የተጠራው ሰውዬ ፋንታ ነው። ናውጣ ተብሏል። ሰው አንድ ልጁን መስቀል ላይ ገሏው። ና አለ እግዚአብሔር። ና እንታረቅ። እንዴት አድርጌ አንተ ቅዱስ አምላክ በልጄ ደም በኩል ይኸው እሱ እኮ ሞተልህ። አዎ የልጄን ደም ላይ ረጫለሁ፣ ለዘላለም አጸድቅሃለሁ። ና ሲል ሰው እባክህ ዞር ብዬ ልመለስ ያልቃል። 70 ዓመት እንኳን ዞር ብለበት እንዲሁም ሰርተበትም አይበቃም። ጎናችሁ ያለው ሰው መሰላሉ ተዘርግቷል ቶሎ ወጣ በሉት። አዎ አይ ቲንክ በጣም ብዙዎቻችሁ እየወጣችሁ እንደሆነ በጣም ተስፋ አረጋለሁ ከጌታ ጋር እንደተገናኛችሁ። ግን ምናልባት እኛ መካከል መሬት ቆሞ እንደዚህ አንጋጦ ወደ ሰማይ የሚያይ ሰው ካለ ዛሬ ይሄው እንጋብዛችኋል። ይሄው እውነቱ ይሄ ነው። ከዚህ የሚበልጥ ታያላችኋል። ምንድነው ከዚህ የሚበልጥ የምናየው? ብዙ ሰው እኮ የእውቀት ቃሉ ጋር ትንቢቱ ጋር መገለጡ ጋር የሆነ ነገር ጋር እኮ ቀርቷል። ኢየሱስ እንደዚህ ያለው ና ተከተለኝ ያለው የት ነው የምትወስደኝ ያለው? እኔ መሰላል ሆኜ ሰማይ ሳደርስ ነው። እኔን መከተል የሚያደርሰው ሰማይ ነው። እኔ መሰላል ነኝ። ና ተከተለኝ። በእኔ ላይ ተረማምደህብኝ። እስቲ አሜን በሏ። እኛ እኮ በሰው ላይ ተረማምዶ መሄድ ነው ምናምን። አዎ ኢየሱስ እንደዚህ ያለው እኔ እንደዚህ እዘረጋለሁ በላይ ላይ ተራምደህ የት ነው የምታደርሰን? ሰማይ አባቴ ጋር አብ ጋር በአባቴ ቀኝ ለዘላለም ከኔ ጋር አብራችሁ ትገባላችሁ። ልክ ሁሉም ተጠቅልሎ ከገባ በኋላ መሰላሉ ወደ ላይ ይታጠፋል። ወደ ምድር እንዳይመስልህ ወደ ላይ ይታጠፋል። አብረን ከጌታ ጋር ለዘላለም በእግዚአብሔር ፊት እንኖራለን። ከዚህ የሚበልጥ ታያለህ የሚለው በጣም ብዙ ጊዜ
በጣም ብዙ ጊዜ እንጠቀማታለን ይህችን ቃል ባይዘው ከዚህ የሚበልጥ ነገር ታያለህ የምንለው ስለ ተአምራት ነው። ባይዘው ይህን ቃል ብዙ ጊዜ እኔ ሰው ሲጠቀመው ማየው ስለ ተአምራት የተወራ ቃል አይደለም። ዛሬ ትንቢት ነግሬያለሁ፣ አሁን ነገ ሞተ ተስነሳ ታያለህ አይደለም ትርጉሙ። መሰላለኝ እኔ ያው ና በቃ በእኔ በኩል ሰማይ ገባ። የሚበልጥ ነገር የት ነው? ሰማይ። የተሻለ ነገር የት ነው? ሰማይ። ለንጽጽር የማይቀርብ ነገር የት ነው? ሰማይ። ኢየሱስ ሰው ሆኖ የመጣው ለምንድን ነው? እኔን ይዞ ሰማይ ለመግባት። በፍጹም ብቻውን ለመኖርማ ማን ከለከለው? መሬት የመጣው ብቻውን ለመመለስ ነው፣ እኛን ይዞ ለመሄድ። ሲመጣ ብቻውን መጥቷል። ተመልሶ ሲሄድ የማይቆጠር ህዝብ ይዞ ለሄድ ነው። ግር ብለን አስቡት። ሰማያውን እንግዲህ ከጌታ ጋር በመሰላሉ አለው። ከነ ጳውሎስ ዘመን ጀምሮ የወጣውን ሰው ዝም ብለህ አለው። ቁጥሩ ብዛቱ መሰላሉ እኮ በጣም ትልቅ ነው። ዓለምን የማዳን አቅም አለው መሰላሉ። ፍጥረት በሙሉ ግር ብሎ ቢገባበት አይሰበር አይወዛወዝ። የእግዚአብሔር ልጅ ነው መሰላላችን። ክብር ለኢየሱስ ይሁን። ክብር ለስሙ ይሁን። ልፋት የለው፣ ጥረት የለው፣ ግረት የለው። በእርሱ ታምናለህ፣ ኢንስታንት የእግዚአብሔር ልጅ ትሆናለህ። መብቱን ይሰጥሃል። እግዚአብሔር አብ ከሰማይ እንደዚህ ይላል፣ በልጅ በኩል አምኛለሁ ስትል በዛ ቅጽበት በቀኙ ነህ። በዛ ቅጽበት የእግዚአብሔር ልጆች ማህበር ተቀላቅለሃል። በዛ ቅጽበት አባ ስትለው አቤት በክርስቶስ ኢየሱስ በኩል ተሻግረህ እስቲ አሜን በሉ። አንድ ቃል ላይ ሳል እንገራችሁ ለጨርስ። እንደዚህ ያለ ጌታ ኢየሱስ ወደ ላይ ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ እሰባለሁ። አንብባችኋል። አሁን ብዙ ጊዜ ይሄ ቃል ምንድነው የሚመስላችሁ? ሰማይ ሲሄድ እሰባቸዋለሁ አይመስልም? አይደለም። መሰቀል ከፍ ከፍ ባልኩ ጊዜ ማለት ምን ነው? ኢየሱስ 3 ጫማ ነው ምናምን ከፍ ብሎ ትንሽ ከመሬት ሲሰቀል እግሩ መሬት አልረገጠም። ከፍ ብሎ ከፍ ከፍ ሁሉ ወደ ራሴ እሰባለሁ። በመስቀል በኩል ነው እሰባቸዋለሁ ያለም በዚህ እንጂ ሰማይ ስገባ ጠራርጌ ወስዳቸዋለሁ ማለት ብቻ አይደለም ትርጉሙ። መዳኛ መንገዱ ይሄ ነው። አዎ እንዴ ከፍ ስል ወደ እግዚአብሔር የምትታረቁት በእኔ መስቀል ሞት ነው። አብ እናንተን የሚወስዳቸው በእኔ ደም ነው። የለም ሌላ። ከኢየሱስ ውጪ የማንሰብከው ለምንድን ነው? ኢየሱስ የመጨረሻ መልእክት የሆነው ለምንድን ነው? የዘላለም ሕይወት ማግኛ ሌላ መንገድ ስለሌለ ነው። የለም ሌላ። ቢኖርና ብናወራ ጥሩ ነበር። የለም ዝግ ነው። ምንም ነገር ከሞት በታች ነው። ምንም ነገር ከፍርድ በታች ነው። የዘላለም ሕይወት ያለበት ብቸኛ መንገድ፣ አንድ መንገድ እኮ አይደለም፣ ብቸኛ ነው። ብቸኛ። በፍጹም ደግ ጥሩ ነገር የምትሰሩ ሰዎች እግዚአብሔር ይባርካችሁ። ግን በሱ በኩል ወደ እግዚአብሔር መንግስት በጣም የሞራል ሰው የሆናችሁ እኔ እንትን አላረግም። ክርስትና እኮ የካራክተር ሞዲፊኬሽን መስሪያ ቦታ አይደል? የዘላለም ሕይወት ነው። ሕይወት ኤክስፒሪየንስ ማድረግ አለባችሁ። ከኢየሱስ ጋር መኖር፣ ከኢየሱስ ጋር መዋል። የት ነው የምትኖረው? አብሬ ከፐርሰኑ ጋር መኖር። የሆነ ነገር መተው፣ የሆነ ነገር ማድረግ አይደለም መልመድ ያለባቸው። ከኢየሱስ ጋር መኖር። ከእሱ ጋር ከመኖር የተነሳ ነው መተው ያለብህ። ኢየሱስን ወደህ ነው ዓለምን